በመልካችሁ አስጠሊነት ምክንያት ፍቅረኛ ለመያዝ ብትቸገሩና ቤተሰቦቻችሁ ራሱ ሰው ፊት ይዞ ለመቅረብ የሚያፍሩበት ልጅ ብትሆኑ ይህንን ለመቀየር ምን ያህል ትሞክራላችሁ? የዛሬ ታሪካችንም ተመሳሳይ ሁኔታ የገጠመውን ልጅ የስቃይ ህይወት የሚያስቃኘን ሲሆን ፊልሙ ከማዝናናትም በላይ ብዙ ቁም ነገር እንደሚያስተምራችሁ ስለማልጠራጠር ከአሁኑ ቪዲዮውን ላይክ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰባችንን መቀላቀል ትችላላችሁ። በቀጥታ ወደ ፊልሙ እንግባ። ይቻማችሁ። ታሪካችን የሚጀምረው ጂን የምትባል ልጅ እያስተዋወቀን ሲሆን ጂን ገና በ7 ዓመቷ ምንም አይነት የስጋ ዝምድና የሌለውን የጎረቤታቸውን ትንሽ ልጅ እንድታሳድግና ኃላፊነት እንድትወስድ ትገደዳለች። ልጁ መልከ ጥፉ በመሆኑ ጂን ባየችው ቁጥር ታሾፍበት የነበረ ቢሆንም ለዚህ አስቀያሚ ልጅ ጂን ቶፋ ብላ ስም ያወጣችለት እሷው ነበረች። የልጁ እናት ሁልጊዜ ስራ ስለሚበዛባትና ለሱ ግድ የማይሰጣት ሲሆን ጂን ምንም እንኳን ብታሾፍበትም በጥሩ ሁኔታ ግን ትንከባከበዋለች። ቀናት እያለፉ ሲሄዱ ሁለቱም አብረው ያድጋሉ። ጂን ለቶፋ በሰጠችው ከፍተኛ እንክብካቤ ምክንያትም እሷ በህይወት ውስጥ ከወለዱ ቤተሰቦቹ በላይ ትልቅ ቦታ አላት። በተጨማሪም ሁሉንም ነገር ያስተማረችው እሷ ስትሆን የራሷን የኪስ ገንዘብ እየወሰደች የሚፈልገውን ነገር ሁሉ ትገዛለት ነበር። አንድ ቀን ቶፋ ወደ ጂን እያለቀሰ መጥቶ ወደ ታይላንድ ከእናቱ ጋር ሊሄድ መሆኑን ይነግራታል። ከመሄዱ በፊትም በህይወቱ ያለችው ብቸኛ ሰው እሷ በመሆኗ ለማስታወሻ ብሎ ምናልባት ተመልሼ ካልመጣው ብሎ በመፍራት ስጦታ ይሰጣታል። ቀጥሎም አንድ ቀን ተመልሼ ይመጣና አንቺ የኔን ህይወት ደስተኛ እንዳደረግሽው ሁሉ እኔም ያንቺን ህይወት ደስተኛ አደርገዋለሁ እያለ ምርር ብሎ በማልቀስ ቃል ይገባላታል። ጂንም የራሷን የሙዚቃ ማጫወቻ ሰጥታው እኔም በናፈቀኝ ጊዜ በዚህ ሙዚቃ እየሰማ አስታውሰኝ ትለዋለች። ከብዙ ዓመታት ቆይታ በኋላ ቶፋ ከታይላንድ ይመለሳል። አሁን ግን ቶፋ ሙሉ በሙሉ የተለወጠ እጅግ በጣም ቆንጆና ዝነኛ ሴቶች ሁሉ እንዲያናግራቸው የሚመኙት አይነት ታዋቂ ዘፋኝ ሲሆን ስሙንም ወደ አርሊን ቀይሯል። በሌላ በኩል ጂንም እንደዛው ተለውጣ በአንድ ትልቅ ኩባንያ ውስጥ ተቀጥራ በስራዋ ስኬታማ የሆነች ሲሆን አንድ ቀን ቢሮ እያለች እናቷ ስልክ ደውላ ቶፋ ከታይላንድ መመለሱንና ከሷ ጋር አብሮ እንደሚኖር ትነግራታለች። ጂን በዚህ ዜና በጣም ተበሳጭታ ለጓደኛዋ ስትነግራት ጓደኛዋ ቶፋ አብሮሽ የሚኖር ከሆነ ፍቅረኛሽ ሊተውሽ ይችላል ብላ ታስጠነቅቃታለች። ጂን በጓደኛዋ ምክር ተገፋፍታ ከእናቷ ስልኩን ተቀብላ ለቶፋ ከደወለች በኋላ እሷ አሁንም የምታስታውሰው ያንን የድሮ መልከ ጥፉ ልጅ ስለነበር ፊቱን ማየት እንደማትፈልግና አብሯት እንዲኖር እንደማትስማማ ትነግረዋለች። ቀጥላም ፍቅረኛ የዚህ ካየ ይናደዳል፣ ስለዚህ እንዳትመጣ በማለት ከባድ ማስጠንቀቂያ ትሰጠዋለች። ቶፋ ግን በጣም ረጋ በማለት የናፈቃት መሆኑንና ለያት እንደሚፈልግ ብቻ ይነግራታል። ጂን ግን ፍቅረኛዋ ወደ እሷ እየመጣ ስለነበር ስልኩን ድንገት ጆሮ ላይ ትዘጋበታለች። ፍቅረኛዋም ካገኛት በኋላ በዚያው ምሽት በጣም አስፈላጊ ነገር ሊነግራት ስለሚፈልግ እንዲገናኙ ይቀጥራታል። በስራ ቦታ ላይ ጂን ጓደኞቿን ስታገኛቸው ፍቅረኛዋ የእጮኝነት የአንገት ሐብል ሲገዛ እንዳዩት ይነግሯታል። እሷም በእርግጠኝነት ቀለበት ሊያደርግልኝ ነው ዛሬ ማታ እንገናኛለን በማለት በልበ ሙሉነት ትመልስላቸዋለች። በዚያው ምሽትም ሬስቶራንት ውስጥ ልታገኘው ትሄዳለች። ነገር ግን የሚገርመው ነገር ጂን ገና ምንም ሳትናገር ፍቅረኛዋ እንለያይ ይላታል። ጂን በሰማችው ነገር ክውላ አብረው እንዲቀጥሉ ብትለምነውም እሱ ግን ጥሏት ይሄዳል። ጂን ራሷን ለማረጋጋት እዚያው ተቀምጣ ምግብ አዛ እየበላች ይሄ ለኔ አዲስ አይደለም ለምጄዋለሁ በማለት ራሷን ማጽናናት ትጀምራለች። እዛው ተቀምጣም ያለፉት የፍቅር ግንኙነቶቿን ማስታወስ የጀመረች ሲሆን የመጀመሪያው ፍቅረኛዋ በሁለተኛ ደረጃ ትምህርት ቤት እያለች ጥሏት ሄዶ ከጓደኛዋ ጋር የተዋደደ ሲሆን ሁለተኛው ፍቅረኛዋ ግልጽ ባልሆነ ምክንያት እያለቀሰ እንለያይ ካላት በኋላ ተከትለው ስትሄድ ግን ሰውየው ሁሉን ነገር ወዲያውኑ ረስቶ ያንኑ ምሽት ሌላ ሴት ይዞ ወደ ሲኒማ ቤት ሲሄድ ታየዋለች። ሶስተኛው ፍቅረኛዋ ደግሞ እወድሻለሁ ቢላትም የሚፈልጋት ግን ለጠቅጠቅ ነገር ብቻ ነበር። ጂን ይህን ሁሉ ስታስብ ቆይታ ለምን ግን ሁልጊዜ ከወንዶች ጋር ያለኝ እድል እንዲህ መጥፎ ይሆናል ስትል ራሷን ታማርራለች። ልቧ ተሰብሮ ወደ ቤት እያመራች እያለ ቶፋ እንደገና ስልክ ደውሎ የድሮ ትዝታዎቻቸውን ካስታወሳት በኋላ በጣም ናፍቃው እንደሆነና ለያት እንደሚፈልግ በተጨማሪም ከታይላንድ የመጣውም ተመልሼ እመጣለሁ ብሎ ለገባው ቃል ታማኝ ለመሆን እንደሆነ ቢነግራትም ጂን ግን አሁንም ስልኩን ጆሮ ላይ ትዘጋበታለች። ከዚያም የቅርብ ጓደኛዋ ወደ ሆነው አለቃዋ ቤት ሄዳ ፍቅረኛዋ ጥሏት እንደሄደና በጣም እንዳዘነች ትነግረዋለች።
እሱም እያሾፈባትና እያሳቃት ሐዘኗ እንድትረሳ ያደርጋታል። ጂንም አለቃዋ እንደሚያስብላት ስታይ ምናልባትም በቅርቡ ከሱ ጋር አዲስ የፍቅር ግንኙነት ልትጀምር እንደምትችል ማሰብ ትጀምራለች። በሚቀጥለው ቀን በስራ ቦታ ላይ የጂን ጓደኞች የታዋቂው ዘፋኝ አርሊን ኮንሰርት ላይ ሊሄዱ እንደሆነ ይነግሯታል። ጂን አርሊን ተንከባክባ ያሳደገችው ቶፋ መሆኑን ባታውቅም ምንም የምታደርገው ነገር ስላልነበራት ግን ከጓደኞቿ ጋር ለመሄድ ትስማማለች። በኮንሰርቱ ላይ አርሊን እና ጂን ብዙ ጊዜ አይን ለአይን የተያዩ ሲሆን ሁለቱም ከዚህ ቀደም የሆነ ቦታ የሚተዋወቁ አይነት ስሜት ይሰማቸዋል። ከኮንሰርቱ በኋላ አንደኛው የጂን ጓደኛ ወደ አርሊን ስትጠጋና ልትቀርበው ስትሞክር ታያለች። በዚህ ጊዜም ጂን ቅናት ቢጤ ያድርባትና ቦርሷን ከእጇ ላይ ቀምታ የሁለተኛ ደረጃ ትምህርት ቤት ፍቅረኛን የሰረቅሽኝ አይበቃሽም በማለት ገፍትራ እየተሳደበች ታዋርዳታለች። አርሊንም የምትናገረውን ነገር ከሰማ በኋላ ወደ ጂን ዞር ብሎ ባለጌና ክብር የሌላ ሴት መሆኗን ይነግራታል። እሷም በሱ ተናዳ ኮንሰርቱን ትታ ትሄዳለች። ከቆይታ በኋላ አርሊን ሙሉ ስሟን ሲሰማ የልጅነት ጓደኛው መሆኗንም ተረድቶ ይቅርታ ለመጠየቅም ቢሮጥም ሳይደርስባት ይቀራል። በቀጣዩ ቀን አርሊን በቴሌቪዥን ቃለ መጠይቅ ላይ ቀርቦ በሰው ሁሉ ፊት ንግግር ያደርጋል። በቃለ መጠይቁ ላይም ከታይላንድ ወደ ኮሪያ የመጣው ዛሬ ለደረሰበት ደረጃ ምክንያት የሆነችውንና በልጅነቱ ሙዚቃ ያስተማረችውን ሴት ለመፈለግ እንደሆነ ነገር ግን እስካሁን እንዳላገኛት ይናገራል። ከቃለ መጠይቁ በኋላ አርሊን ከጂን ጋር የነበረውን የልጅነት ትዝታዎቹን እያስታወሰ ወደ ድሮ ሰፈራቸው ይሄዳል። በሌላ በኩል የጂን ስልክ በድንገት ይጮህና የድሮ ጓደኛዋ ደውሎላት እያወሩ ሳለ እድለኛ እንዳልሆነችና ፍቅረኛዋንም እንዳጣች ትነግረዋለች። ስልኩን አውርታ እንደጨረሰችም በድንገት አርሊን ከቤቷ አጠገብ ወዳለው ካፌ ሲገባ በማየቷ ትገረማለች። ወደ ካፌው ከሄደች በኋላም የዚህ አካባቢ ሰው ነህ ብላ ትጠይቀዋለች። ቀጥላ ምን ያህል እንደምታደንቀው ከነገረችው በኋላ በቀልድ መልክ ከኮንሰርቱ ጀምሮ እስከዚህ ድረስ ስለተከተልከኝ ለእኔ የፍቅር ፍላጎት ያለ ትመስላለህ ትለዋለች። እሱም በህይወቷ ውስጥ ሌላ ሰው እንዳለ ወይም የፍቅር ግንኙነት ውስጥ እንደሆነች ይጠይቃታል። እሷም የሚወዳት ሰው እንደሌለና ብቸኛ እንደሆነች ትነግረዋለች። በቀጣይ ጂን ወደ ቤቷ ስትሄድ አርሊን ቀስ ብሎ ከኋላ ተከትሎ የቤቷን በር መክፈቻ የይለፍ ቃል ይሸመድዳል። ጂን ወደ ቤት ገብታ ከዚህ በፊት ጥለዋት የሄዱ ፍቅረኞቹ የሰጧትን ቀለበቶች ይዛ ስለ ዕድለ ቢስነቷ ማሰብ ትጀምራለች። ያን ቀን ምሽት ጓደኞቿ እሷ ጋር ለማደር መጥተው እያንዳንዳቸው ስለ ፍቅረኞቻቸውና ምን እንዳደረጉላቸው ማውራት ሲጀምሩ ጂን ግን ከፍቷት ትተክዛለች። በማግስቱ ስራ ቦታ ላይ ፍቅረኛዋ እሷ ከምትሰራበት ኩባንያ ስራ መልቀቁን ትሰማለች። ከዚያም ወደ እሱ ቤት ሄዳ መለያየታችን አንድ ነገር ነው፣ አብሮ መስራት ደግሞ ሌላ ነው ትለዋለች። እሱ ግን እሷን ማየት እንደማይችል ይነግራታል። ነገር ግን በድንገት ኪስ የተባለች ሴት ያንን የአንገት ሐብል አድርጋ ወደ ቤቱ ስትመጣ ታገኛታለች። በዚህ ጊዜም ጂን ከዚች አስጠሊ ጋር ለመሆን ብለክ ነው እኔን የተውከኝ ብላ ትሰድበዋለች። ቀጥላም ሐብሉን ትበጥሰውና ልጅቱን በጥፊ ታጠናግራታለች። በዚህ ጊዜም ሁለቱ ሴቶች መደባደብ ይጀምራሉ። በዚህ ሰዓትም አርሊን ፍቅረኛውን ኪስን ለመውሰድ ይመጣል። ነገር ግን ከጂን ጋር ስትጣላ በማየቱ በጣም ይደነግጣል። ጂን በመቀጠል ውጪ የቆመው መኪና የኪስ መስሏት ተሰባብረዋለች። አርሊን ግን መኪናው የራሱ እንደሆነ ሊያስረዳትና ሊያስቆማት እየሞከረ እያለ ተያይዘው ወድቀው አይን ላይን ይገጣጠማሉ። በዚህ ጊዜ አርሊን በነገራችን ላይ መኪናዬን ስለሰበርሽ ለፖሊስ አሳልፌ እሰጥሻለሁ ይላታል። እሷም እኔም ተጎድቻለሁ ስለዚህ እኩል ነን ስትል የመኪናዋን ቁልፍ ነጥቆ ካሳ መክፈል እንዳለባት ይነግራታል። በቅድሚያ ለእጇ መድኃኒት ይገዛላታል። ቀጥሎም በስሜታዊነት መኪናውን ስለሰበረች እንድትከፍል ያደርጋትና ከልጅነቱ ጀምሮ አንድ ሰው ስህተት ከሰራ መቀጣት እንዳለበት እንደተማረ ይነግራታል። ጂን በዚህ ጊዜ ይህንን ያስተማረ ሰው በጣም ሞኝ ነው በማለት ሳታውቀው ራሷን ትሰድባለች። አመሻሽ ላይ አርሊን አብራው ወደ ሆቴል እንድትሄድ ሲጠይቃት ጂን ወስደክ ምን ልታረገኝ ነው ወይስ እኔን ወደድከኝ እንዲህ እያለች ልታማልለው ትሞክራለች። እርሱ ግን መኪናው ስለተበላሸ ብቻ ወደ ሆቴል እንድታደርሰው እንደሚፈልግ ይነግራታል። ጂንም ነገሩ ሳይገባት በመቸኮላ የሀፍረት ስሜት ይሰማታል። ውድ የመዳብ ፊልምስ ቤተሰቦች ሰሞኑን ዩቲዩብ የምንለቃቸውን ቪዲዮዎች እንደ ከዚህ በፊቱ እናንተ ጋር እያደረሰልን አይደለም። ይህም የሆነበት ምክንያት ደግሞ ቪዲዮውን አይታችሁ ላይክ ሳታደርጉ ስትቀሩ ዩቲዩብ አልወደዱትም ብሎ ስለሚያስብ የምንለቃቸውን ቪዲዮዎች ለሌሎች ሰዎች መላክ ያቆማል። እነዚህም ቪዲዮዎች ሰርቶ እናንተ ጋር ለማድረስ ከምታስቡት በላይ ብዙ ልፋት ስለሚጠይቅ በተቻላችሁ አቅም ላይክ ለማድረግ ሞክሩ።
ጂን ቤቷ እንደገባች እንደተለመደው የቀድሞ ፍቅረኞቿ ጥሏቸው የሄዱትን ቀለበቶች እያየች ለራሷ በቃኝ የልብ ስብራት ሰለቸኝ እያለች በነበረችበት ሰዓት አርሊን ይደውልላታል። ጂንም በምሽት በመደወሉ ተናዳ እርሱን ማየት እንደማትፈልግ መጥፎ ሰው እንደሆነና ከእንግዲህ ስልክ እንዳይደውል በቁጣ ነግራ ስልኩን ትዘጋዋለች። አርሊን ከንግግሯ እሷ ቤት እንደሌለች ስለተረዳ ወደ ቤቷ ተደብቆ ይገባል። ከቤቷ ከወጣም በኋላ ስልክ ደውሎ በልጅነታቸው ይጫወቱበት የነበረውን የአትክልት ስፍራ እንድትገልጽለት ይጠይቃታል። ከዚያም ዳግመኛ እንዳይደውልላት ነግራው ራሷ ወደ አትክልት ስፍራው ትሄዳለች። እዛ ስትደርስ ግን አርሊንን በአትክልት ስፍራ ውስጥ በማግኘቷ ትደነግጣለች። እስካሁን ድረስ አርሊንና ቶፋ ያሳደገችው ልጅ አንድ አይነት ሰው መሆናቸውን ስላላወቀች አስቀያሚ መልክ ያለ ሰው እዚያ አይተሃል ብላ ትጠይቀዋለች። አርሊንም ማንንም እንዳላየ ይነግራታል። በድንገት አርሊን እጇን ይይዝና ካስቀመጣት በኋላ በልጅነታቸው በዛ የአትክልት ስፍራ ውስጥ ታጎርሰው እንደነበር ስላስታወሰ ከያዘው ምግብ ላይ ያጎርሳታል። እሷም እጅጉን በጣም ትገረማለች። በቀጣዩ ቀን አርሊን በማታውቀው ስልክ ቁጥር ደውሎላት መኪናው ከተጠገነ በኋላም እንደ ቀድሞ እንዳልሆነ በመግለጽ መታ እንድታየው ይጠይቃታል። እሷም ባላት ቦታ ስትደርስ መኪና ውስጥ እንድትገባ ይነግራታል። መኪናውንም እየነዳ ባህር ዳርቻ ላይ ሲደርስ ይቆምና ሞተሩ እንዴት በራሱ እንደሚጠፋ እንድታይ ይነግራታል። ከመኪናው ወርደው በባህሩ ዳርቻ ቆሞ እያለ ለእሷ የፍቅር ስሜት እንዳለው ይነግራታል። እሷም ይሄ እንዴት ሊሆን ይችላል? መጀመሪያ ስንገናኝ እኮ ስድና ባለጌነሽ ብለኸኝ ነበር ስትል ትጠይቀዋለች። እሱ ግን ምንም መልስ ሳይሰጣት ከንፈሯን ግጥም አድርጎ በመሳብ ይመልስላታል። እሷም ምንም አይነት ተቃውሞ ሳታሳይ ትንፋሽ እስኪያጥራት ድረስ መልሳ ትስመዋለች። ወደ ቤት ከገባች በኋላም በመጨረሻም ለረጅም ጊዜ ስትጠብቀው የነበረው እውነተኛ ፍቅር አገኘው ስትል በማሰብ ሌሊቱን ሙሉ ስልኳ አጠገብ ሆና እስኪደውል እየጠበቀች ታድራለች። ነገር ግን አርሊን ሳይደውል ያድራል። ጂን ጠዋት ተነስታ አርሊን እንዳልደወለ ስትመለከት ለምን እድሏ ሁልጊዜ መጥፎ እንደሚሆን እያሰበች ትገረማለች። በተመሳሳይ ሰዓት አርሊን ከሱፐርማርኬት አንዳንድ ነገሮችን ገዝቶ ይልክላታል። ጂንም እቃዎቹ ሲደርሷት ማን እንደላካቸው ግራ ይገባታል። በዚህ ጊዜም ቶፋ ስልክ ደውሎ እቃዎቹን የላከው እሱ እንደሆነ ይነግራታል። እሷም ዳግመኛ ምንም እንዳይልክላት ነግራው ስልኩን ትዘጋበትና በረንዳ ላይ ወጥታ አርሊን ለምን እስካሁን እንዳልደወለ ማሰቧን ትቀጥላለች። ከዚያም አርሊን ምናልባት በስሜት እየተጫወተ ያለ ታዋቂ ሰው ሊሆን ይችላል ስትል ለራሷ ትናገራለች። በስራ ቦታ ላይ ጓደኞቿ ከፍቅረኞቻቸው ያለማቋረጥ መልእክት ሲደርሳቸው ተመልክታ አርሊን መልእክት እንዲልክላት ተስፋ በማድረግ ስልኳን ደጋግማ ታያለች። ነገር ግን ምንም የለም። በሌላ በኩል ቶፋ ቤቷ ገብቶ ቤቷን ካጸዳ በኋላ በልጅነታቸው አብሮ የሳሏቸውን ስዕሎች ጠረጴዛ ላይ ትቶላት ይወጣል። ከመውጣቱ በፊት ግን በሩን ስትከፍት ይሰማና በፍጥነት ይደበቃል። ጂንም ውስጥ ገብታ ልብሷን እየቀየረች ከስራ አስኪያጇ ጋር በስልክ ታወራለች። ቶፋ ይህንን ሁሉ ሲያዳምጥ ከቆየ በኋላ እድሉን ሲያገኝ በፍጥነት ከቤቱ ይወጣል። ከደቂቃዎች በኋላ ጂን የልጅነት ስዕሎቿን ታያለች። ዞር ብላ ስታስተውልም ቤቱ ሙሉ በሙሉ ጸድቶና ተስተካክሎ ታገኘዋለች። ባየችው ነገር ተገርማም ወዲያውኑ ለቶፋ ትደውልለታለች። እሱም ከስራ አስኪያጇ ጋር ስታወራና ልብሷን ስትቀይር አንዳንድ ነገሮችን እንዳየና እንዲሁም የቤቱን መክፈቻ የይለፍ ቃል ወደ ራሱ የልደት ቀን እንደቀየረው ይነግራትና ቀኑን ታስታውስ እንደሆነ ይጠይቃታል። ጂንም ምንም ስለማታስታውስ በመስኮት በኩል ወደ ገዛ ቤቷ ለመግባት ትገደዳለች። ወደ ውስጥ ገብታ አብሮ ያሳለፏቸውን የልጅነት ትዝታዎች ትመለከታለች። ከዚያም ዳግመኛ ወደ ቤቷ ሰብሮ መግባት እንደማይችል የሚገልጽ መልእክት ትልክለታለች። በቀጣዩ ቀን ጂንና ኪስ በኩባንያ ውስጥ አብረው እንዲሰሩ የሚያደርጉ ይፈርማሉ። ነገር ግን ሁለቱ ስለማይዋደዱ ኪስ ጂንን ለማበሳጨት ትሞክራለች። ያን ቀን አርሊን ኪስን ለማግኘት ወደ ኩባንያው ሲመጣ ጂን በጣም በመናደድ በንቀት ተመልክታው ትሄዳለች። ነገር ግን ኪስ አርሊንን ስታቅፈው ስታይ የቅናት ስሜት ይሰማታል። ወደ ቤቷ ስትደርስም የቤቱን በር ለመክፈት የቶፋን የልደት ቀን ለማወቅ ወደ እናቷ ትደውላለች። ነገር ግን በዚህ ጊዜ የቶፋ ልደት ነገ መሆኑን ትረዳለች። በመጨረሻም ልቧ ይራራና ወደ ቶፋ ደውላ ልደቱን ለማክበር ለቁርስ ትጋብዘዋለች። ነገር ግን ሲመጣ ቶፋና አርሊን አንድ ሰው መሆናቸውን ትረዳለች። ያኔ አስቀያሚ የነበረው ሰው አሁን እንዴት ቆንጆ ሊሆን እንደቻለ ስታስብ ከቆየች በኋላ ስለዋሻት በመናደድ በጥፊ መታ ከቤቷ እንዲወጣ ትነግረዋለች።
በቀጣዩ ቀን ወደ ስራ ልትሄድ ስትል አርሊን ዳግመኛ እንደማትገጨው እርግጠኛ በመሆን በጣም ውድ በሆነው መኪናው መንገዱን ይዘጋባትና እኔ ካላደረስኩሽ ብሎ ድርቅ ይልባታል። መኪና ውስጥ እንደገቡም ወደ እርሷ ተጠግቶ የመቀመጫ ቀበቷን ያስርላታል። ጂን በጉዞዋ ላይም እሱን ላለማናገር ስትል የተኛች ታስመስላለች። ሲደርሱን ለመቀስቀስ ብሎ ሊጠጋት ሲሞክር ነቅቻለሁ ብለው ከመኪናው ትወርዳለች። በሚገርም ሁኔታ ግን ስራ ቦታ ስትደርስ የአርላንድ ፎቶዎች በየቦታው ተለጥፈው በማግኘቷ በጣም ትበሳጫለች። ነገር ግን በድንገት ስራ አስኪያጇ ዛሬ በጣም ታምሪያለሽ፣ ዘንጠሽ ባየሁሽ ጊዜ ደስ ይለኛል ይላታል። ይህም ያልጠበቀችው ሙገሳ ጂንም በጣም ያስደስታታል። ጂን ወደ ቤት ስትመለስ እቃዎቿ ሁሉ እንደተዘዋወሩ ታያለች። ይባስ ብሎም አርሊን ሳያማክራት ወይም ሳይጠይቃት አብሯት ለመኖር እንደገባ ታያለች። አርሊን ሊያወራ ቢሞክርም እሷ ግን ዝም ትለዋለች። ግራ የገባው አርሊንም እሷን ለመውደድ ምክንያት ቢፈልግም ነገር ግን ያለምንም ምክንያት እንዲሁ እንደሚወዳት ይነግራታል። ጂም ባለው ነገር ደስ ብትሰኝም በስላቅ እየሳቀች ገና ሕፃን ልጅ ነህ ትለዋለች። እንደ ልጅነታቸውም ለእናቱ እያስቸገራት እንደሆነ የሚገልጽ መልእክት እንደምትልክ ትነግረዋለች። አርሊንም እንደምንም ብሎ ለእናቱ መልእክት እንዳትልክ ያደርጋታል። ጂንም ዞር ብላ የልጅነት ጊዜን አበላሽተኸዋል፣ በአንተ ምክንያት የልጅነት ሕይወት አልነበረኝም፣ ትዝታዎቼም እንዳንተ አስቀያሚ ናቸው ትለዋለች። አርሊን ባለችው ነገር ልቡ ተሰብሮ ከቤት ወጥቶ ይሄዳል። ጂንም ያደረገችው ነገር ስህተት እንደሆነ በመረዳት መሽቷልና ወደ ቤት ተመለስ የሚል መልእክት ትልክለታለች። አርሊን ነገሩን ከማባባስ ይልቅ ወዲያውኑ ተመልሶ ለሁሉም ነገር ይቅርታ ይጠይቃታል። ያኔ ልጅ ነበርኩ፣ አሁን ግን ሁሉም ነገር እክሳለሁ ብሎ ቃል ይገባላትና እራት እየበሉ አሪፍ ጊዜ ያሳልፋሉ። ከተወሰነ ጊዜ በኋላ ጂን ስራ አስኪያጇ ከኪስ ጋር የፍቅር ግንኙነት እንደነበረውና ጥላው የሄደችው ኪስ እንደሆነች ታውቃለች። በዚህ ጊዜም ስራ አስኪያጁን መውደድ ጀምራ ስለነበር በጣምም ታዝናለች። ቤት ስትመለስ ደግሞ አርሊን ዳግመኛ ምግብ አዘጋጅቶ ይቅርታ ሲጠይቃት ታገኘዋለች። በዚያው ቅስፈትም ስራ አስኪያጇ ሰክሮ ወደ ጂን ቤት ይመጣል። ጠዋት ላይ አርሊን ጂን ቤት ሲመጣ ቤቷ ውስጥ ወንድ በማየቱ ይደነግጣል። አለቃዋ ይሄ ማን ነው ብሎ ሲጠይቃትም ጂን ፈጠን ብላ ወንድሜ ነው ትላለች። ቶፋ ግን ወዲያውኑ ወንድሙ አይደለሁም በማለት መልስ ይሰጣል። ጂን ባለፈው ምሽት ልብሱን ስላቃጠለችበት ለስራ አስኪያጇ ሸሚዝ እንዲያመጣ ቶፋን ትጠይቀዋለች። እሱ ግን እምቢ፣ ልብሴን ለማንም ወጠጤ አልሰጥም ይላታል። ከደቂቃዎች በኋላ ጂን አለቃዋን ቁርስ ትጋብዘውና እሷ እንደሰራችው ትነግረዋለች። ቶፋ ግን የሰራሁት እኔ እንጂ አንቺ አይደለሽም ብሎ ያዋርዳታል። በዚህ ጊዜም ጂን ዝም እንዲል በትንሹ በእግሯ ትመተዋለች። ስራ አስኪያጇ ግን የመታሽው የኔ ነገር ነው ብሎ ያሸማቅቃታል። ከቁርስ በኋላ ጂንና ስራ አስኪያጇ አብረው ወደ ስራ ይሄዳሉ። ቶፋም ስትመለስ ዝግጁ እንዲሆን በማሰብ ምሳ አዘጋጅቶ ፍሪጅ ውስጥ ቢያስቀምጠውም እሷ በስራ ተጠምዳ ሳትመጣ ትቀራለች። አርሊንም ወደ ክፍሏ ገብቶ አበባ ካስቀመጠላት በኋላ ሁሉም ነገር አጽድቶ ይወጣል። ምሽቱን ሙሉ ሲጠብቃት አልመጣ ስትለው ደውሎ ካፌ መሆኗን ያውቃል። ጂን ግን እንዳይመጣና ብቻዋን መሆን እንደምትፈልግ ትነግረዋለች። አርሊንም ትንሽ ካሰበ በኋላ አንዲት ሴት አትምጣ ካለች መሄድ ያለበት ያኔ ነው ብሎ ወደ ሬስቶራንቱ ሲሄድ ሰክራ ተኝታ ያገኛታል። እሱም በልጅነታቸው እሷ በጀርባዋ ታዝለው እንደነበር በጀርባዋ አዝሎ ድሮ ልጅ እያሉ ከሌላ ወንድ ጋር ስታወራ እንዴት ይቀና እንደነበር እያስታወሰ ወደ ቤት ይወስዳታል። ወደ ክፍሉ አድርሶም አልጋዋ ላይም ካስተኛት በኋላ አለባብሷት ይወጣል። በማግስቱ ጂን ወደ ስራ ስትገባ እሷ የሰራችው የማስታወቂያ ስራ እንደከሸፈና ስራ አስኪያጇም ለእሷ ያለው አመለካከት ሙሉ በሙሉ እንደተቀየረ ትረዳለች። በተመሳሳይ ጊዜ የኪስ የማስታወቂያ ስራ ደግሞ በጣም ስኬታማ ይሆናል። ጂን በሐዘን ተሰብራ ለቶፋ እያለቀሰች ውድቀትን መቋቋም እንደምትችል ነገር ግን የኪስ ስኬት በእሷ ውድቀት ላይ መጣ ስለሆነ ሊዋጥላት እንዳልቻለ ትነግረዋለች። እሱም አቅፎ እያረጋጋት ብርታት ይሰጣታል። ቶፋ ከውጭ ሀገር ሲመለስ ከጂን ጋር ያለው ህይወት በፍቅርና በእምነት የተሞላ እንደሚሆን አስቦ የነበረ ቢሆንም ጂን ግን ሁልጊዜ ህይወቷን በሚያባክን ስራ ላይ ስለተጠመደች ቶፋ እሷን በመንከባከብ ያለፈውን ለመካስ መሞከሩን ይቀጥላል። ይህ በእንዲህ እንዳለ የጂን አለቃ ከኪስ ጋር በመታረቅ ፍቅር ይጀምራሉ። ጂን በዚህ ዜና አዝና ስለነበር ቶፋ ጂን የምታለቅሰው የስራ አስኪያጇ አመለካከት ስለተቀየረ ይሁን ወይም ደግሞ በኪስ ስኬት ምክንያት እንደሆነ ይጠይቃታል። ጂንም ግራ በመጋባት ዝም ስትለው ቶፋ የምትፈልገውን ነገር በግልጽ ማወቅ እንዳለባት ይነግራታል። እሷም አንተስ የምትፈልገውን ታውቃለህ ብላ ስትጠይቀው እሱም በቅንነት ለእኔ አንቺን ነው የምፈልገው ብሎ ይመልስላታል።
ከዚያም ወደ እሷ ተጠግቶ አይኗን እያየ ሙዚቃ እንዲጫወትላት ይጠይቃታል። እሷም በሐሳቡ ተስማምታ ሙዚቃውን እየሰማች በትከሻው ላይ እንቅልፍ ይወስዳታል። በጣም እንደደከማት ስለተረዳም አዝሎ አልጋዋ ላይ ያስተኛታል። እሷ ግን በእንቅልፍ ልቧ እጁን ይዛ አልለቅም ትለዋለች። እሱም አማራጭ ሲያጣ ጊዜ አጠገቧ ለመተኛት ይገደዳል። ጂን ጠዋት ስትነቃ ቶፋን አጠገቧ በማግኘቷ ከመናደድ ይልቅ ጥሩ እንቅልፍ ተኝቻለሁ ብላ ትነግረዋለች። እሱም ያቅፋትና ከዚህ በኋላ ሁሌ አብረው እንደሚተኙ ይነግራታል። በተመሳሳይ ጊዜ ኪስና ስራ አስኪያጁ ታርቀው አራቱም ደስተኛ ጥንዶች ይሆናሉ። ነገር ግን በሚያሳዝን ሁኔታ ነገሮች እንደነበሩ ሳይሆኑ ቀርተው ጂን ከጓደኛዋ ጋር ትጣላለች። የተፈጠረውንም ነገር ለቶፋ ስትነግረው ቶፋ ጥፋተኛዋ እሷ ስለሆነች ይቅርታ እንድትጠይቅ ይመክራታል። እሷም ምክሩን ሰምታ ይቅርታ ትጠይቃለች። ቶፋም ይህ ተግባሯ በጣም ያስደስተውና አቅፏት ከእንግዲህ ፍቅሬ ብዬ ብቻ ነው የምጠራሽ ይላታል። በማግስቱ በሥራ ቦታ ላይ ጂን አለቃዋ እሷን ሰላም እያላት መስሏት ሰላም ብትለውም እሱ ግን ሰላም እያለ የነበረው ኪስን እንደሆነ ስታውቅ በጣም ታፍራለች። በጣም ተበሳጭታ ወደ ቶፋ በመምጣት ለምንድነው ወንዶች ሁሉ ኪስን የሚወዱት እኔን ለምን አይወዱኝም ስትል ትጠይቀዋለች። እሱም ሌሎቹን ወንዶች ታያቸው እኔ ወድሻለሁ፣ አንቺም ትወድኛለሽ፣ ይሄ ደግሞ ከበቂ በላይ ነው ብሎ ይመልስላታል። ጂን ስራ ቦታ ሆና ስለ ንግግሩ ስታስብ ከቆየች በኋላ በመካከላቸው ያለው የዕድሜ ልዩነት ሰፊ በመሆኑ ምንም ቢዋደዱ እንኳን አብረው መሆን እንደማይችሉ የሚገልጽ መልእክት ትልክለታለች። ጂንም ወደ ቤት ስትመለስ ቶፋን ስላጣችው መልእክት ትልክለታለች። እሱም ናፍቀኸኛል በይኝና እመጣለሁ ይላታል። ጂንም እያፈረችም ቢሆን ትለዋለች። ቶፋን መጥቶ ሽንት ቤት ውስጥ እንደነበር ይገልጽላታል። እራት በልተው እየተጨዋወቱ ሳለ ለአለቃው ያላትን ውስብስብ ስሜት ትነግረዋለች። እርሱም የምታዝኙ በኪስ ምክንያት ነው ወይስ አለቃሽን ስለምትወጁ ነው ብሎ ይጠይቃታል። መልስ ሳትሰጠው ስትቀርም በድንገትም አይኗን እያየ እወድሻለሁ ይላታል። ጂን ግን አሁንም እንደ ልጅ እንደምታየው ነግረው ከክፍሉ ትወጣለች። በሌላ በኩል ስራ አስኪያጁና ኪስ ባልተጠበቀ ሁኔታ ይጣላሉ። ስራ አስኪያጁን ኪስን ለማበሳጨት በማሰብ ጂንን አብራ ወደ ቲያትር ቤት እንድትሄድ ይጋብዛታል። ጂንም በጣም ተደስታ ቶፋን ልብስ እንዲመርጥላት ትጠይቀዋለች። እዚያ ስትደርስ ግን ስራ አስኪያጁ እሷን እየተጠቀመባት መሆኑን በመረዳቷ ቲያትሩ ሳያልቅ ወደ ቤቱ መጣ ለቶፋ የሚሰማትን ስሜት ሁሉ ትነግረዋለች። ቶፋም ሁልጊዜም እወድሻለሁ፣ በፈለግሽኝ ጊዜም ከጎንሽ እሆናለሁ ብሎ ያጽናናታል። በማግስቱ ጠዋት ቶፋ ቁርስ አዘጋጅቶ ወደ ስራ ቦታ ድረስ ያደርሳታል። ነገር ግን ጂን ምሳቃውን ረስታ ከመኪናው ስለወረደች ለጂን ምሳቃዋን ለማቀበል ወደ ቢሮአቸው ሲገባ ስራ አስኪያጁን ያገኘውና ለጂን ምሳቃዋን እንዲሰጣት ይነግረዋል። ጂንም ብቻዋን መብላት ያስጠላትና ከአለቃዋ ጋር አብረው ቁርስ መብላት ይጀምራሉ። አለቃዋም ከኪስ ጋር እንደተለያየ እየነገራት ሳለ በድንገት ኪስ ወደ ቢሮ ስትገባ ሁለቱን አብረው ታያቸውና በጣም ትናደዳለች። ከሰዓት ላይ ጂን ለቶፋ አራት ፓስታ ማሬን ብላ ትጽፍለታለች። እርሱን ቀድሞውኑም እያዘጋጀ መሆኑን ይነግራታል። ማታ ላይ ምራት እየበሉ ሳለ ጂን ምግቡ በጣም እንደሚጣፍጥ ስትነግረው ቶፋኔን ብትቀምሽን ደግሞ ከምግቡ በላይ ጣፍጣለሁ ይላታል። ቀጥሎም በጣም እንደሚወዳት ከነገራት በኋላ በልጅነታቸው የእንስሳት ፓርክ ልትወስድ የገባችለትን ቃል እንድታከብርና የተመቻት ቀን ላይ እንዲሄዱ ይጠይቃታል። አብረውም ተቀምጠው ስለ ልጅነት ታሪካቸው እያወሩ ሳለ ጂን ትከሻው ላይ ደገፍ ብላ ትተኛለች። በማግስቱ ጂን ወደ ስራ ስትሄድ የሰራችው የማስታወቂያ ስራዋ ስኬታማ እንደሆነ ትመለከታለች። በሚገርም ሁኔታም ስራ አስኪያጇ እንደ ቀድሞ በጥሩ ሁኔታ ካናገራት በኋላ ስኬቱን ለማክበር አብረው ምሳ እንዲበሉ ይጋብዛታል። እሷ ግን ምሳ ብቻ ሳይሆን ሙሉ ቀን አብረው ማሳለፍ እንደሚችሉ ትነግረዋለች። በዚያ ቅስፈትም ኪስ አጠገባቸው ቆማ ሁሉን ነገር ሰምታ በጣም ትናደዳለች። ጂን ቤት እንደገባችም ለቶፋ ስራ አስኪያጁ ነገ ሙሉ ቀን አብሯን ለማሳለፍ እንደተስማማ ትነግረዋለች። ቶፋም በዚህ በጣም ተበሳጭቶ ጥሏት ይሄዳል። ጂንም ተከትለው እንዲመለስ ብትለምነውም ነገሩን ችላ በማለት ወዴት እየሄደ እንደሆነ ሳይነግራት ይወጣል። ቶፋ ሳይመለስ እየመሸ ሲመጣም ጂን እስኪመለስ ድረስ እንደማትተኛና በፍጥነት እንዲመጣ የሚገልጽ መልእክት ትልክለታለች። ቶፋ እሷን ላለማስከፋት ተመልሶ ሲመጣ ጂን ወደ እሱ ተጠግታ ራሷን በትከሻው ላይ ታሳርፋለች። እሱ ግን በዝግታ ገፋ ያደርጋትና በምትኩ ራሱን በጭኗ ላይ ያሳርፎ ጋደም ይላል። በማግስቱ ኪስ ጂንን ወደ ቤቷ እንድትመጣ ትጋብዛታለች። ሲገናኙ ኪስ እንደገና ጓደኛ ማቾች እንዲሆኑ ሐሳብ ታቀርባለች።
ቀጥላም ጂንን ከስራ አስኪያጁ እንድትርቅና ስራ አስኪያጁን በእውነት እንደምትወደውና እርሱም እንደሚወዳት ነገር ግን ጂንን እየተጠቀመባት ያለው እሷን ለማበሳጨት ብቻ እንደሆነ ትነግራታለች። ጂን በሰማችው ነገር ስላዘነች ሊያጽናናት የሚችለው ቶፋ ብቻ ስለነበር የት እንዳለ ደውላ ትጠይቀዋለች። ልክ ሲገናኙ ናፈኩሽ እንዴ ከኔ መራቅ አልቻልሽም ይላታል። እሷም ተው እባክህ አታሳፍረኝ እያለች ልትገፋው ብትሞክርም እሱ ግን እየሳቀ ያቅፋታል። ጂን በመቀጠል ሐሳቧን በመቀየር በተስማሙበት ቀን ከስራ አስኪያጁ ጋር መውጣት እንደማትፈልግ ትወስናለች። ስራ አስኪያጁ ቢደውል ምን አይነት ሰበብ መስጠት እንዳለባት ቶፋን ትጠይቀዋለች። ነገር ግን ስራ አስኪያጁ ቀድሞ ደውሎ ስለታመመ መውጣት እንደማይችል ሲነግራት ነገሩ ከእርሱ በኩል ስለመጣ በጣም ትደሰታለች። ነገር ግን አሞኛል ስላላት ተጨንቃ ልትጠይቀው ትወስናለች። ከሰዓታት በኋላም ቶፋ ያዘጋጀውን ምግብ ይዛ ወደ ቤቱ ትሄዳለች። ነገር ግን እዚያ ስትደርስ ኪስን ታገኛታለች። በዚህ ጊዜም ስራ አስኪያጁ ኪስን ከሰደባት በኋላ አሁን ጂን እንደሚወዳት ይነግራታል። ጂን አለቃው ያለው ነገር ደስ ስላላት ኪስን ለማረጋጋትና ለማስታረቅ ተከትላት ትወጣለች። ኪስ ግን ለመስማት ፈቃደኛ ስላልነበረች ጥላት ትሄዳለች። በተፈጠረው ነገር ጂን በጣም አዝና ወደ ቶፋ በመምጣት የእርሱን ሙዚቃ መስማት እንደምትፈልግና በጣም ስለደከማት አንድ ሰው አዝሎ ወደ አልጋ እንዲወስዳት እንደምትፈልግ ትነግረዋለች። ይህ በእንዲህ እንዳለ ስራ አስኪያጁ ከአንድ የሥራ ባልደረባው ጋር እያወራ እያለ ጂን ስኬታማና ሁሉም የሚወዳት በመሆኗ እንደ እርሱ ስራ አስኪያጅ ተደርጋ ልትሾም እንደሆነ ትነግረዋለች። የጂን አለቃም ይህንን እንደሰማ ወደ ጂን ሄዶ በይፋ የፍቅር ግንኙነት እንዲጀምሩ ይጠይቃታል። ጂንም በጣም ደስ ይላትና ወዲያውኑ በሐሳቡ ትስማማለች። በሌላ በኩል ቶፋ አስገራሚ ስጦታና አበባ ገዝቶ ቢጠብቃትም እሷ ግን እንደመጣች ስራ አስኪያጁ የፍቅር ጥያቄ እንዳቀረበላትና በጣም ደስተኛ እንደሆነች ትነግረዋለች። ቶፋ በሰማው ነገር አዝኖ ንግግሯን ያቋርጥና አይኗን እያየ በመጨረሻ ትረዳው ዘንድ ተስፋ በማድረግ እወድሻለሁ ይላታል። ነገር ግን በማግስቱ ጂን ከስራ አስኪያጁ ጋር ለምሳ ትወጣለች። ከግብዣው መልስ ቶፋ በዝናብ ውስጥ ብቻዋን ስትመጣ ያያትና እንዴት ወደ ቤት ሳያደርስሽ በዝናብ ውስጥ ብቻሽን እንድትሄጂ ተውሻል ብሎ ይጠይቃታል። እያወሩም እያለ ከእርሱ ምን እንደምትወድ ሲጠይቃት እሷም ስራ አስኪያጅ ወደ እሷ ተጠግቶ በድንገት ምን ያህል ቆንጆ እንደሆነች እንደሚነግራት ትገልጽለታለች። በቀጣዩ ቀን ስራ አስኪያጁ ጂንን ወደ ቤቱ እንድትመጣ ይጠይቃታል። ጂን የፍቅር ቀጠሮ መስሏት የነበረ ቢሆንም እዚያ ግን ስትደርስ ስለ ስራ ብቻ እያወራ ያሰለቻታል። ጂንም ስለ ስራ ማውራቱ እንዲያቆምና እንደ ራባት ትነግረዋለች። ከቆይታ በኋላ ስለመሸ ወደ ቤቷ ያደርሳታል። እጇንም ይዞ ሊሰናበታት ሲል ጂን ሊስማት ቢመስላትም እሱ ግን ዝም ብሏት ይሄዳል። በዚያው ቅስፈትም ቶፋ ይመጣና ለጂን ትንሽዬ የቀጭን አሻንጉሊት በስጦታ መልክ ይሰጣታል። ስራ አስኪያጁም በዚህ ጊዜ ቶፋን በእውነት ትወዳታለህ ብሎ ይጠይቀዋል። ቶፋም አዎ ብሎ ሲመልስ ገና ልጅ ነህ መጀመሪያ ቂጥን ጥረግ በማለት አሹፎበት ይሄዳል። ቶፋ ወደ ቤት ከገባ በኋላ የቀጭን አሻንጉሊቱን ለጂን ይሰጣትና በስራ አስኪያጁ ፊት አጥብቆ ያቅፋታል። እሷ ግን እንዲለቃትና አርፎ እንዲቀመጥ ትነግረዋለች። በሚቀጥለው ቀን ጂን በስራዋ እድገት ታገኛለች። በዚህም ምክንያት በስራዋ በጣም ትጠመዳለች። በሌላ በኩል ኪስ ወደ ቶፋ መጠጋት ትጀምራለች። በመኪናዋም አብሯት እንዲወጣ ትጠይቀዋለች። ቶፋ ከተመለሰ በኋላ ከኪስ ጋር ወጥቶ እንደነበር ለጂን ሲነግራት ጂን በጣም ብትበሳጭም ነገር ግን ስሜቷን ደብቃ እሷም ወደ ፍቅረኛዋ ቤት ልትሄድ እንደሆነ ትነግረዋለች። ጂን ወደ ስራ አስኪያጇ ሄዳ እንዲቀርባትና ፍቅሩ እንዲያሳያት ብትጠይቀውም በሚያሳዝን ሁኔታ ግን እምቢ ይላታል። ያን ቀን ምሽት ሁሉም በአንድ ግብዣ ላይ ይሰበሰባሉ። ባልተጠበቀ ሁኔታ ጂን ኪስና ስራ አስኪያጁ ሲያወሩ ትመለከትና ጠጋ ብላ ስታዳምጥ ኪስ ለስራ አስኪያጁ ወደ ጂን እየቀረብክ ያለኸው ኩባንያውን ለመቆጣጠር ብቻ ነው ስትለው በድብቅ ትሰማለች። ጂን በሰማችው ነገር አዝና ከግብዣው ስትወጣ ቶፋ ያገኛትና የግድ እርሱ ባይሆንም እንኳን ከሚጠቀምባት ሰው ይልቅ በእውነት የሚወዳት ሰው እንደሚገባት ይነግራታል። ጂንም በሐዘን ሆና እንዲህ አይነት ሰው ብዙ ጊዜ እንደፈለገች ነገር ግን እንዳላገኘች ትነግረዋለች። ቶፋም እኔ ግን እዚህ ነኝ በፊትሽ ቆሜያለሁ ይላታል። እሷ ግን እንዳይከተላት እየነገረችው ትታው ትሄዳለች። ቶፋ ግን አትከተለኝ የምትል ሴት በእርግጥ እንዲከተሏት እንደምትፈልግ በማመን ይከተላታል። እሷም ወደምትወደው ካፌ ሄዳ መጠጣት ትጀምራለች። ቶፋም እዚያ ትቷት ወደ ቤቷ እየሄደ ሳለ ስራ አስኪያጁን ከጂን ጋር ለመታረቅ ቤቷ ደጃፍ ላይ ቆሞ ያገኘዋል። ስራ አስኪያጁም ጂን የት እንዳለች ቶፋን ሲጠይቀው መጀመሪያ ላይ ቶፋ አላውቅም ቢልም በመጨረሻ ግን ጂንን ካለችበት የያዘን ሁኔታ ሊያወጣት የሚችለው እሱ ብቻ መሆኑን አምኖ ያለችበትን ይነግረዋል።
ስራ አስኪያጁም ወደ ጂን ሄዶ ይቅርታ ይጠይቃታል። እሷም ባየችው ጊዜ በእርሱ ረገድ በጣም ደካማ እንደሆነች ለራሷ ትናገርና ስራ አስኪያጁም እንደሚወዳት በሚናገር ጊዜ ፈገግ ብላ ካየችው በኋላ ወዲያውኑ በመታረቅ ደስተኛ ትሆናለች። በተመሳሳይ ሰዓት ቶፋ እየጠበቃ ስትቆይበት ጊዜ ለምን እንደዘገየች የሚጠይቅ መልእክት ይልክላታል። ይህ በእንዲህ እንዳለ ስራ አስኪያጁ ቤቷ ጋር ካደረሳት በኋላ ስለ ቶፋ ዕድሜ ይጠይቃታል። እሷም ቶፋ ከእሷ በ6 ዓመት እንደሚያንስ ትነግረዋለች። ጂን ወደ ቤት ስትገባ ቶፋን ስላጣችው በእርሱ ክፍል ውስጥ ሆና እንደምትጠብቀው መልእክት ትልክለታለች። ጠዋት ላይ ቶፋን በእሷ ክፍል ውስጥ እየጠበቃት እንደነበርም ትረዳለች። በሚያስቅ ሁኔታም ሳያውቁት እንደተለመደው አንዱ በሌላው ክፍል ውስጥ ተኝተው ያድራሉ። በቀጣዩ ቀን ጂን ከቶፋ ጋር ወደ ሥራ ቦታዋ ትሄዳለች። እርሱም በታይላንድ ያለው ሥራው እንደተጠናቀቀና ወደ ሌላ ሀገር ከመሄዱ በፊት አብረው ሰማዩ እንዲመለከቱ ይጠይቃታል። በዚህ መሃልም በድንገት ወደ እሷ ተጠግቶ ሊስማት ይሞክራል። በመካከላቸው አዲስ ነገር የሚፈጠር ቢመስልም ነገር ግን ነገሩ የሆነው በቶፋ ሐሳብ ብቻ ነበር። ቶፋ ፍቅሯ እያቃዠው እንደሆነ ሲረዳ ፈገግ ብሎ ለመጨረሻ ጊዜ አብረው ራት እንዲበሉ ይጠይቃታል። ከዚያም ቀኑን በጥሩ ሁኔታ ለመጨረሻ አስበውም አብረው ቆሻሻ ለመጣል ይወጣሉ። ጂን እየሳቀች እያለ ቶፋ ማቀፉን ይቀጥላል። ነገር ግን ስራ አስኪያጁ ከቤቱ ውጭ ሆኖ እየተመለከታቸው መሆኑን ሁለቱም አላስተዋሉም ነበር። ያን ቀን ምሽት ስራ አስኪያጁ ጂንን ወደ ሲኒማ ቤት ይወስዳታል። በሲኒማ ውስጥም ምንም አይነት ቃል ባለማውጣቱ ጂን እንዴት ነው ማስረዳው ብላ ግራ ትጋባለች። ወደ ቤት ስትመለስም ስለ ቶፋ ተጨንቃ ተኝቶ እንደሆነ ለማየት ወደ ክፍሉ ትሄዳለች። ነገር ግን ነቅቶ ስለነበር በድንገት እጇን ይስማታል። እሷም ትመታውና ስማ ከዛሬ ጀምሮ መተቃቀፍም ሆነ መነካካት የለም ካለችው በኋላ ከክፍሉ ትወጣለች። ስራ አስኪያጁ እንዳይቀየማትም ቤቱን እያጸዳው ነው የሚል መልእክት ከፎቶ ጋር ትልክለታለች። ጂን በተናገረችው ነገር ቶፋ ቅር እንዳለው ስታይ ታቅፈዋለች። እርሱም ምንድን ነው አሁን ደግሞ እየነካሽኝ ነው መነካካት የለም አላልሽም እንዴ ይላታል። በቀጣዩ ቀን ጂን ስራ በጣም ይሰለቻትና ለቶፋ ትደውልለታለች። እሱም ናፈኩሽ አይደል ብሎ ይመልስላታል። እሷ ግን አይደለም በስህተት ነው የደወልኩት ብላ ስልኩን ትዘጋበታለች። በሌላ በኩል ኪስ ቶፋን ልትጠይቀው ትመጣለች። ማታ ላይ ቶፋ ከኪስ ጋር አብሮ እንደዋለ ለጂን ሲነግራት ጂን በጣም ትበሳጫለች። በዚህ መሃልም ስራ አስኪያጁ ለጂን ደውሎ እንደናፈቃትና አብረው እንዲወጡ ወደ ቤቷ እየመጣ እንደሆነ ይነግራታል። ጂን ልትሄድ ስትል ቶፋ እጇን ይዞ ቀኑን ሙሉ ስራ ላይ ከስራ አስኪያጇ ጋር እንደምታሳልፍ በመግለጽ ቢያንስ ከቀኗ ትንሽ ጊዜ ለእርሱ እንድትሰጠው ይጠይቃታል። በተጨማሪም ከስራ አስኪያጁ ጋር ከወጣች እርሱን እንደመረጠች እንደሚቆጥረውና ስትመለስም እርሱን እንደማታገኘው እንዲሁም ጥሏት ወደ አሜሪካ እንደሚሄድ ያስጠነቅቃታል። ጂን ምን እንደምታደርግ ግራ ገብቷት ለስራ አስኪያጁ በጣም እንደደከማትና መውጣት እንደማትችል ትነግረዋለች። ቶፋ ተከትሏት በመውጣት በስራ አስኪያጁ ፊት አሁኑን እርሱን ወይም ስራ አስኪያጁን መምረጥ እንዳለባት ይነግራታል። ስራ አስኪያጁን በልበ ሙሉነት እኔን ስለምትወደኝ እኔን ትመርጣለች ይላል። ይህንን ጊዜም ቶፋ በመናደድ ስራ አስኪያጁን ከሷ እንዲርቅ ይነግረዋል። በሚያሳዝን ሁኔታ ግን ጂን ስራ አስኪያጁን ትመርጣለች። በማግስቱ ቶፋ ለመሄድ በመወሰን ከእሷ ጋርና እሷ የሚያስታውሳት ምንም ነገር እንዳይኖር ለማድረግ ገና ልጆች ሳሉ የሰጠችውን የጆሮ ማዳመጫ ሳይቀር ትቶ ሌሎች ንብረቶቹን ጠቅልሎ እየወጣ ሳለ ጂን ከስራ ስትመለስ በሩ ላይ ታገኘውና ወደ እሷ ከተጠጋ እንደምታባረረው ትነግረዋለች። እሱ ግን የምትናገረውን ችላ በማለት አቅፎ ከሳማት በኋላ ደህና ሁኝ ይላታል። ጂንም ምንም ስላልገባት ደህና ሁኝ ማለት ምን ማለት ነው ብላ ስትጠይቀው ቶፋ ግን መልስ ሳይሰጣት ጥሏት ይሄዳል። ጂንም ወደ ቤት ስትገባ እቃዎቹን ጠቅልሎ መሄዱን ታረጋግጣለች። እሱን ለማስቆም ባለመሞከሯም የጥፋተኝነት ስሜት ስለተሰማት ቶፋን ለማግኘት ደጋግማ ብትደውልም ነገር ግን ስልኩ ዝግ ነበር። ቀናት እያለፉ ሲሄዱ የቶፋ ናፍቆት በጣም ስለጎዳት በቁጭትና በበቀል ስሜት ውስጥ ሆና እሱን የሚያበሳጩ ነገሮችን ሁሉ ከማድረግ በተጨማሪም ራሷን ለማጥፋት ሁሉ ታስባለች። ከወራት በኋላም ስለ ቶፋ ስትጠይቅ አሁን የራዲዮ ፕሮግራም አቅራቢ መሆኑንና ያለ እሷ ደስተኛ ህይወት እየመራ እንደሆነ ይነግራታል። ቀናት እያለፉ ሲሄዱ ጂን በአጠገቧ የሚረዳትና ልክ እንደ ሰው የሚንከባከባት ሰው በማጣቷ እጅግ በጣም ትጎዳለች። ስለሰራችው ስህተትም እያሰበች ምን እንደምታደርግ ግራ ገብቷት ሁል ቀን ታለቅሳለች። በቀጣዩ ቀን ጂን ቶፋን ለማስታወስ አብረው ይቀመጡበት ወደ ነበረው ፓርክ ሄዳ ከተቀመጠች በኋላ ስራ መግባት ስለደበራት አለቃዋ ጋር ደውላ እንደታመመችና ስራ መምጣት እንደማትችል ትናገራለች።
በዚህ መሃል ግን በድንገት ዝናብ መዝነብ ይጀምራል። ቶፋም በዚያ አካባቢ ስለነበር ፓርክ ውስጥ ከዝናብ ለመጠለል ከመጣ በኋላ እሷ ቤት ውስጥ የረሳቸው አንዳንድ ነገሮች ስላሉ ሊወስድ እንደሚመጣ ይነግራታል። ትንሽ ቆይቶም ሊሄድ ሲል እንደ ቀድሞ እንዲንከባከባት በመመኘት በጣም እንደታመመች ከነገረችው በኋላ መቼ ወደ ቤት እንደሚመለስ ትጠይቀዋለች። እሱ ግን ከሷ መስማት የሚፈልገውን ቃል እስካልሰማ ድረስ እንደማይመለስና ዝናቡ እስኪያባራ ብቻ አብሯት እንደሚቆይ ይነግራታል። በዚህ መሃል ስራ አስኪያጇ ሲደውል ቶፋ እንዳታነሳው ይከለክላታል። ጄንም ትዕዛዙን ሰምታ ስልኩን ብትዘጋውም ቶፋ ግን ጥሏት ይሄዳል። ያን ቀን ምሽት ላይ ስራ አስኪያጁ መታመሟን ሰምቶ ወደ እሷ በመምጣት ምን ሆና እንደሆነና ለምን ስልኩን እንደማታነሳ ይጠይቃታል። ጂንም ስልኩን ያላነሳችው ታማ ስለሆነ በመግለጽ ይቅርታ ትጠይቀዋለች። በተመሳሳይ ሰዓት ቶፋ የጂንን የልጅነት ፎቶዎችን እያየ ይተግዛል። በሌላ በኩል ጂን በዚህኛው ጊዜ ቶፋ እንደ ቀድሞ መለሳለሁ ብሎ ቃል አልገባልኝም፣ ስለዚህ ድጋሚ አይመጣም ብላ በማሰብ ታለቅሳለች። በቀጣዩ ቀንም ጂን ወደ ስራ አስኪያጁ በመሄድ መለያየት እንደምትፈልግ ትነግረዋለች። ለምን በድንገት እንለያይ እንዳለች ሲጠይቃትም ተሳስታ እንደነበርና እሱ ሌላ ሴት እንጂ እሷን እንደማይወዳት በተጨማሪም ፍቅሩ እየጠፋ እንደሚሄድ በመግለጽ ወደሚወዳት ኪስ መመለስ እንዳለበት ትመክረዋለች። በመቀጠል ጂን ወደ ቤት ተመልሳ የቶፋን ክፍል ካጸዳች በኋላ ከስራ አስኪያጁ ጋር መለያየቷን፣ ክፍሉን ማጽዳቷንና እንዲመለስ እንደምትፈልግ የሚገልጽ መልእክት ትልክለታለች። እሱ ግን አሁንም መስማት የሚፈልገውን ቃል እስካልሰማ ድረስ መመለስ እንደማይፈልግ ይነግራታል። በቀጣዩ ቀን ጂን ስራ አስኪያጁ እንደገና ስታገኘው እወድሻለሁ ብሏት እንኳን እንደማያውቅና ኪስም በእውነት ስለሚወዳት መመለስ ያለበት ወደ እሷ መሆኑን ትነግረዋለች። ከሰዓት ላይ ጂን ፍቅሯን ለመግለጽ ወደ ቶፋ ሆቴል ለመሄድ ታስባለች። ነገር ግን በመካከላቸው ባለው የ6 ዓመት የዕድሜ ልዩነት ምክንያት ሰግታ በሩ ላይ ቆማ እያንገራገረች ሳለ ቶፋ ወደ ሆቴሉ ሲገባ ስታየው ደንግጣ ለመደበቅ ትሞክራለች። እሱ ግን ያያትና ፎቅ ላይ እንደሚጠብቃት ይነግራታል። በክፍል ውስጥ ሲገናኙ የቀሩትን ዕቃዎቹን ለመስጠት እንደመጣች ትነግረዋለች። ቶፋ ምንም መልስ ሳይሰጣት ቦርሳውን ተቀብሎ በሩን በፊቷ ላይ ይዘጋባታል። ጂንም በዚህ ተገርማ እንደገና በሩን ታንኳኳና ለምን እዚህ እንደመጣው ታውቃለህ ብላ ትጠይቀዋለች። እሱም ባውቅ እንኳን እንዳላወቀ ሆናለሁ ይላታል። ቀጥሎ ብዙ አድናቂዎቹ እሱ መስማት የሚፈልገውን ቃል ሊነግሩት እንደሚችሉ እሱ ግን ከእሷ መስማት እንደሚፈልግ ይነግራታል። ጂንም የዕድሜ ልዩነቱ ከባድ መሆኑን ትገልጽለታለች። በዚህ ጊዜም ቶፋ በመናደድ ተሳስቻለሁ ብሎ በሩን እንደገና ይዘጋዋል። ተስፋ የቆረጠችው ጂንም ብቻዋን ወደ ቤት ትመለሳለች። ጥርሷን እየቦረሸችም ከዚህ ቀደም ከእሷ ጋር የነበሩና ድንገት ጥሏት የሄዱ ፍቅረኞቿን ትስታ እያሰበች ሳለ መብራት በድንገት ይጠፋል። በእነሱ ሀገር የመብራት መጥፋት አስደንጋጭ ነገር ስለሆነ ቶፋ ደህንነቷን ለማወቅ እየደወለ ሳለ የስልኩ ባትሪ ይዘጋል። በድንጋጤም ወደ ቤቷ ሄዶ በየክፍሉ ፈልጎ እዚያ ሲያጣት በመጨረሻም ፓርክ ውስጥ ተቀምጣ ያገኛትና ደህንነቷ የተጠበቀ መሆኑን ካየ በኋላ አጠገቧ ይቀመጥና ለጥቂት ጊዜ አርፎ እንደሚሄድ ይነግራታል። በቀጣዩ ቀን ስራ ቦታ ላይ ጄን ከኪስ ጋር ትገናኝና ስለ ቶፋ ትጠይቃታለች። ኪስም ቶፋ ብዙ አድናቂዎች እንዳሉትና እሷም አንዷ መሆኗንና በመካከላቸው ምንም ግንኙነት እንደሌለ በተጨማሪም ደግሞ እሷም ጄንን የመጉዳት ሐሳብ እንዳልነበራት ታስረዳታለች። ጄንም ይህንን ስትሰማ ወደ ሆቴሉ ትሄድና ለቶፋ እንደምትወደው ትነግረዋለች። እሱም እንዳልሰማ በመምሰል እንድትደግምለት ይጠይቃታል። ጂንም በእርጋታ ትደግምለታለች። በዚህ ጊዜም ቶፋ በጣም በመደሰት አቅፎ ይስማታል። ጂን ለጓደኞቿ ሁሉ ከእሱ ጋር ፍቅር መጀመሯ ስትናገር ጓደኞቿ ብዙ አድናቂዎች ስላሉት በጥንቃቄ እንድትይዘው ይመክሯታል። በቀጣዩ ቀን ጂን የቶፋን የሬዲዮ ፕሮግራም እያዳመጠች ሳለ በፕሮግራሙ ላይ ካቀረባቸው 2 ሴቶች ውስጥ አንደኛዋ እጅግ እንደምትወደው ትነግረዋለች። ቶፋ ግን ወደ ካሜራው እያየ በዓለም ላይ ያለችውን እጅግ ቆንጆ ሴት እንደሚወድና እሷም አሁን እያየችው ስለሆነ ሌላ ምንም ማለት እንደማይችል ይገልጻል። ጂንም በዚህ በጣም ተደስታ ለመተኛ ስትዘጋጅ የሰጣትን የቀጭኔ አሻንጉሊት እያነጋገረች ለምን መታጠቢያ አትተኛም ካለች በኋላ ቀጭኔው አስቀያሚ መሆኑን የሚገልጽ መልእክት ትልክለታለች። ቶፋ ወደ ክፍሏ መጥቶ ቀጭኔውንም ያቅፈዋል። ጂንም በጣም እንደናፈቃት ትነግረዋለች። በማግስቱ ከስራ ሲመጣ ምግብ ስታዘጋጅለት እንደቆየች ትነግረዋለች። ቶፋም ወደ ኩሽና ሲገባ ግን ምንም የተዘጋጀ ነገር ባለማግኘቱ ለረጅም ጊዜ ስታዘጋጀ የነበረው ምግብ ይሄ ነው ብሎ ይጠይቃታል። ከዚያም የሰራችው ምግብ ምን እንደሆነ እንኳን ባይገባውም እሷ እንዳታዝግም ብሎ ይበለዋል።
ከወደድከው ሁልጊዜም እሰራልሃለሁ ስትለው አይ እኔ እሰራለሁ ብሎ ይመልስላታል። ከእራት በኋላ ጄን ለፍቅር መውደቋ ምክንያት እሱ እንደሆነ እየነገረችው ወደ ክፍሏ ትገባለች። በመጨረሻም ይበልጥ ተቀራርቦ ጥሩ ሌሊት ያሳልፋሉ። በሌላ በኩል ኪስ ወደ ሥራ አስኪያጁ ጋር ሄዳ እንደገና አብረው እንዲሆኑ ትጠይቀዋለች። እርስ በእርስ የሆነ ስለሚዋደዱም አብረው ይሆናሉ። በቀጣዩ ቀን በመጨረሻም ጄን ቶፋን አይኑን እንዲጨፍን ካደረገችው በኋላ ገና ሕፃናት ሳሉ ቃል የገባችለት የእንስሳት ፓርክ ወስደው አይኑን እያየች እንደምትወደው ስትነግረው እየተመለከትን ታሪካችንን እናጠናቅቃለን።